ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ፣ እንደምን አረፈዳችሁ? እኔ ሰላም ነኝ። ፕሮግራማችን ጀምረናል። የጽናት ሚዲያ አድማጭ ተመልካቾቻችን እንደባለፈው እንደከዚህ ቀደም ሁሉ ፕሮግራማችን እየተከታተላችሁ ሐሳብ አስተያየት እንድትሰጡ እንደዚሁም ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እንጠይቃለን። አብይ አህመድ ዛሬ ደግሞ ወደ ሲዳማ ሄዷል። ሐዋሳ ገብቷል። እንግዲህ ሰሞኑን ወለጋ ላይ የተናገረው በከፍተኛ ደረጃ መነጋገሪያ ሆኗል። ከዛ በኋላ የተለያዩ አካባቢዎች ላይ ሊሄድ እንደሚችል ብዙ ሰዎች በትንተናቸው አስቀምጠዋል። አሁን ሁለተኛዋ ሲዳማ ክልል ሆናለች። እንግዲህ ኦህዴድ በዋናነት ክልሎች ጋር እየሄደ በማግባባት የተጠመደበት ዋነኛ ምክንያት ምንድን ነው የሚለው በተወሰነ መልኩ ይፈተሻል። ከዛ ውጪ ህወሓት መግለጫ ሰጥቷል። ህወሓት በመግለጫው በዚህ ጦርነት ላይ ጦርነቱ የማይቀር ጉዳይ እንደሆነና በከፍተኛ ስጋት ውስጥ እንዳለ ገልጿል። አጠቃላይ የኢትዮጵያ ሕዝብም ይህንን ጦርነት እና ከበባ እንዲያወግዝም መልእክቱን አስተላልፏል። ስለዚህ በዚህ ጉዳይ ላይም የተወሰነ ሀሳቦች እናወራበታለን። የጽናት ሚዲያ ቤተሰብ ከተማ ውጊያ እያዘጋጀን ነው እያሉ ነው። ግን ይታወቃል፣ ትንሽ ኃይል ገፋ አድርጎ ሲመጣ እንኳን ከተማ ውስጥ ሊዋጋ አይደለም ከተማ ላይ ቆሞ የሚጠብቅ አንድ ወታደር አይኖርም። አብይ አህመድ በሁለት ጉዳይ ይሄ ያስጨንቀዋል። በተለይ የከተማ ውጊያ ኤሊት ፎርስ እያሰለጠነ መሆኑ በእኔ በኩል የምገመገመው አንደኛው የፋኖ እንቅስቃሴ ተስቦ ከተማ ውስጥ ገብቷል፣ የተደራጀ እንቅስቃሴ አለ ብሎ ይጨነቃል። ከሱ ጋር በተያያዘ ሊነሳበት የሚችለው ከተማ አቀፍ ውጊያ የስጋት ማዕከል አንዱ የግምገማ ማዕከላቸው። ሁለተኛው ግን ከተማ ውስጥ ሊነሳ የሚችል ህዝባዊ እምቢተኝነት እግር መንገዱ ከዚህ ከታጠቀ ኃይል ጋር ተደበላልቆ ሊመጣ የሚችለው ህዝባዊ አመፅ አገዛዙን የበለጠ አስደንግጦታል። ስለዚህ ከዚህ ጋር አንዱ የፍርሃት አቅጣጫ ስለሆነ በተወሰነ መልኩ የፕሮፓጋንዳ ስራ ለመስራት ነው የከተማ ኤሊት ፎርስ እያዘጋጀን ነው ብሎ ለመናገር። ሁለተኛውና ዋናው ግን የውስጥ ጉዳይ ነው። በውስጥ በኩል ቴክ ኦቨር አድርገው ሊመጡ የሚፈልጉ ኃይሎች አሉ። በሰራዊት ውስጥ፣ በደህንነት ውስጥ፣ በተለያየ እንቅስቃሴ ውስጥ ያሉ አለ። በነገራችን ላይ ብልጽግና ውስጥ የህቡ አደረጃጀት ሁሉ አለው እና ይሄ ኃይል ድንገት ይህንን ሰው ሊበላው ይችላል ብሎ ስለተፈራ አካባቢው ላይ ይሄ ስፔሻል ፎርስ ከተማ አቀፍ ውጊያ እንግዲህ ልክ እንደ አላሳድ የተቃዋሚዎች ወደ ከተማ ከመግባታቸው በፊት በተወሰነ መልኩ ራሱን ከልሎ የሚደብቅበት ዋሻ ውስጥ ኤሊት ፎርስ አዘጋጅቷል እና አብይ ልክ እንደ አላሳድ ነው የሚያዘጋጀው። ኤሊት ፎርስ ግን አያድነውም። አላሳድም አልዳለም፣ አብይም አይድንም። እና ይሄ ከውስጥ የመጣ ያልታሰቡ ጥቃት፣ በሌላ በኩል ደግሞ ከተማው ላይ የተደራጀ የውጫዊ ኃይሎች እጅ ስላስጨነቀው አብይ አህመድ ይህንን የኤሊት ፎርስ ኮማንዶ የከተማ ተዋጊ እያሰለጠንን ነው ብለው የፕሮፓጋንዳ ስራ ለመስራት የፈለገው በዚህ ምክንያት ይመስለኛል። እንግዲህ ብልጽግና ውስጥ ከፍተኛ የሆነ ክፍል እንዳለ ይታወቃል። አድፋጭ ቡድን አለ። ይህንን ኃይል ጊዜ ጠብቆ ሊበላው የሚፈልገው ብዙ ነገር አለ። አሁን ጦርነቱ ከተጀመረ በኋላ የተለያዩ አሰላለፎች ይቀየራሉ ብዬ ነግሬያቸዋለሁ። ከዛ በኋላ ብልጽግና ውስጥ ሚኒመም እኔ የምገምተው 3 አሰላለፎች ይፈጠራሉ። 3 አሰላለፍ በብልጽግና ውስጥ በሰራዊት ውስጥ የሚፈጠር አሰላለፍ አለ። በእንደዚሁም ደግሞ በፖለቲካ አመራር ውስጥ የሚፈጠር አስተሳሰብ አለ። በተቃዋሚውና በውስጥ ኃይሎቹ የሚፈጠር አለ። በተለይ ደግሞ ኦህዴድ ውስጥ ውጫዊ ኃይሎችና ውስጣዊ ኃይሎች ፖለቲካዊ፣ ሰራዊት ውስጥ ደግሞ የተለያዩ አንጃዎች እና የተለያየ ቡድን ይፈጠራል። ቢያንስ ሚኒመም 3 አንጃዎች ይፈጠራል። ከዛ ውስጥ የመፈራረስ እድሉ በጣም የሚሰፋው የብልጽግና አገዛዝ ይሄኛው አንዱ አንጃ ከሚመጣው ኃይል ጋር ተደበላልቆ ለመምጣት የሚፈልግ የለውጥ ኃይል ሆኖ ሊመጣ ይችላል ብዬ አስባለሁ። ስለዚህ አገዛዙ ከጦርነትም ባሻገር በውስጥም በኩል እየፈረሰ ነው። በህዝባዊ ቁጣ እየፈረሰ ነው። የሚገባበት ጭንቀት ውስጥ ገብቷል። በሌላ በኩል ደግሞ ምርጫ በሚሉት ደግሞ እየፈረሰ ነው። በዓለም አቀፉ ማህበረሰብም ይህንን ቡድን ገለልተኛ በማድረግ እየፈረሰ ይገኛል ማለት ነው። ስለዚህ ይህንን አጠናክሮ
ሁሉንም ድንጋይ ወደ አገዛዙ መጣል የኛ ድርሻ ነው ብዬ አስባለሁ የጽናት ሚዲያ ቤተሰብ። ስለዚህ በዚህ ጉዳይና በሌሎች ጉዳዮች ላይ አብረን እናወራለን። እንግዲህ የጽናት ሚዲያ ቤተሰብ ከኛ ጋር ስትቆዩ የተለያዩ ሀሳቦችን ወደ እናንተ እናደርሳለን። ብልጽግና ከጦርነቱ ጋር በተያያዘ እንደዚሁም ከምርጫ ጋር በተያያዘ አንዳንድ ጉዳዮችን ይፋ አድርጓል። በተለይ ቀጣዩ ምርጫ በምንም አይነት መልኩ ምርጫውን ማድረግ እንደሚፈልግ አሳውቋል። ይሄ ከዚህ በፊት እኛ ያስቀመጥነው ነው። ምርጫውን አብይ እድል ካገኘ 5 ዓመት ጊዜ በመውሰድ ጦርነቱን የተራዘመ ጦርነት ለማድረግ እንደሚፈልግ ግልጽ ነው። ምክንያቱም የአብይ አገዛዝ ተቋም አልገነባም። የገነባው ሰው ላይ የተሰራ ፖለቲካ የለውም። በዋናነት የገነባው ጦርነት ነው፣ ካምፕ ነው፣ ወታደር ነው ሲገነባ የነበረው፣ መሳሪያ ነው ሲገዛ የቆየው። በአጠቃላይ 5 ዓመቱን ካየነው የጦርነትና የካምፕ እንደዚሁም ደግሞ የተለያዩ የአውደ ውጊያ ስራዎችን በመስራት ነው ባለፉት የተራዘመ ዓመታት የመንግስት በጀት ሲፈስ የነበረው። አሁንም ወደዚህ ጦርነት ውስጥ የተራዘመ ጦርነት ውስጥ ለመግባት ይህንን ምርጫ እንደ ዋና እድል እንጠቀምበታለን ብሎ አቅጣጫ እንዳስቀመጠ ተሰምቷል። እድል ይሰጡታል ወይ? እድል ይሰጡታል የሚለው ወደፊት የምናየው ነው። ለማንኛውም ከዚህ ከጦርነቱ ጋር በተያያዘ የተለያዩ ዓለም አቀፍ መገናኛ ብዙሃንም እንደዚሁም ዲፕሎማቶችም የሚያስቀምጡት ትንተና ጦርነቱ እንደማይቀርና ተጠባቂ ባልሆነ መልኩ ቀጠናው ላይ ትልቅና ግዙፍ የሆነ ምናልባትም አድማሱ የሰፋ ጦርነት ሊሆን እንደሚችል ከግምት በላይ ትንተና አስቀምጠዋል። በዚህም የተለያዩ ሚዲያዎች ብሉምበርግን ጨምሮ የተለያዩ ሚዲያዎችም እየዘገቡት ነው። ይሄ ተጠባቂ ጦርነት በዋናነት የሻዕቢያ መንግስት በተለይ የማስታወቂያ ሚኒስትሩ የማነ ገብረአብ እንደገለጹት የአብይ አገዛዝ የውስጥ ጉዳዩን ትኩረት መስጠት ሳይችል ጉዳዩን ወደ ውጫዊ እያደረገው እንደሆነ ጠቁመዋል። ከዚህ በፊት በተደጋጋሚ የምናስቀምጠው ይሄው ነው። አብይ ይህን ጦርነት የሚፈልገው ከውስጥም የመጣ ችግር ነው፣ ውጫዊ ለማድረግ ነው የሚባለው በተወሰነ መልኩ ጠቁም አድርገው አስቀምጠዋል። ስለዚህ ይሄ ጦርነት የአብይ ጦርነት እንጂ የኢትዮጵያ ጦርነት አይደለም። ይሄ ጦርነት የኦህዴድ እንጂ የሌላ ሰው አይደለም። ስለዚህ ኦህዴድ ከሻዕቢያ ጋር የሚያደርገውን ጦርነት የኢትዮጵያ ሕዝብ በዚህ ጦርነት ውስጥ የፕሮፓጋንዳ ሰለባ እንዳይሆን አብዝተን እንሰራለን። እንደዚህም የህይወት መስዋዕትነት እንዳይከፍል አብዝተን እንቀሰቅሳለን። በዚህ ጦርነት ውስጥ ባለቤቱ ኦህዴድ ነው። ዋነኛ ዓላማው የስልጣን ጉዳይ ነው። ይህንን አጅቦ የሚንቀሳቀስ በሙሉ ከስልጣን የመጣ ጥቅም እንደሆነ ወይም ሀገር ለማፍረስ እንደሆነ ግልጽ ነው ማለት ነው። ስለዚህ ኦህዴድን መታገል በራሱ ሀገር ማዳን፣ ይህንን ቡድን መቀጥቀጥ ሀገሪቷን ከጥፋት መታደግ ነው። ይህንን በማሰብ ሰው የበለጠ በትኩረት መንቀሳቀስ የሚገባው ወሳኝ ሰዓት ነው ማለት ነው። አሁን አገሩን የሚያጣበት ነው። ከዚህ በፊት አምባገነን ስርዓት ነው ተጭኖት ሲገዛው የነበረው። አሁን አብይ አምባገነን ብቻ የለም፣ ወታደራዊ አገዛዝ ብቻ የለም እየገዛ ያለው እኔ ከሌለው አገር አፈርሳለሁ እስከ ማለት እቡይነት ውስጥ እብሪት ውስጥ የገባ አምባገነን ሰው ሆኗል። ስለዚህ ይህንን አምባገነን በዚህ ጦርነት ውስጥ የትግራይ ህዝብ በምንም አይነት መልኩ የፖለቲካ አመራሩና ኤሊቱ ይታገል። እሱ ትግል ነው። በትግራይ ህዝብ ላይ የሚደርስ ማንኛውም ወረራና ዘመቻ ግን ሁሉም ሰው ማውገዝ፣ መቃወም፣ ከህዝብ ጎን መቆም ከየትኛውም ጊዜ ያስፈልጋል። ባለፈው ጊዜ አብይ አህመድ አደናግሮ የትግራይ ህዝብ በከበባ ውስጥ ባለበት ሰዓት ላይ ባይተዋርነት እንዲሰማው አድርጓል። አሁን ያ መደገም የለበትም። ስለዚህ ህዝቡን ሊከብ የሚመጣና ህዝቡን አጠቃለሁ የሚል አመለካከት ህወሓት የፖለቲካ ዓላማ ነው ያለው። የህወሓት ዓላማ የኦህዴድ ዓላማ ሁለቱ ይታገሉ፣ አሸናፊው ይምጣ፣ አሸናፊው ወደፊት ይለያል። ህዝቡ ውስጥ ግን የሚደረግ ከበባና ህዝብን የማጥቃት ጄኖሳይድ ፍላጎት አሁንም ለሁለተኛ ለሶስተኛ ዙርና ተጨማሪ እንደውም 4ኛ ዙር ጦርነት ማለት ነው በምንም አይነት መልኩ ተቀባይነት ስለሌለው ህዝቡ ይህንን ማውገዝ፣ ከህዝብ ጎን መቆም፣ ካለበዛ አገሩን ለማፍረስ ህዝቡ ራሱ ነፃ ምርጫ እንደመረጠ የሚቆጠር ነው ማለት ነው። ስለዚህ
ከህዝቡ ጎን መቆም ግዴታ ነው ማለት ነው። የፖለቲካ ትግል ፖለቲከኞች ይታገላሉ። የህዝቡን ትግል ግን ህዝቡ መታገል አለበት። ስለዚህ ያንን በማሰብ ሰው ትኩረት አድርጎ እዛ አካባቢ ላይ የሚመጣውን ወንድማዊነት ትብብር የግድ ያስፈልጋል ማለት ነው። በሌላ በኩል የጽናት ሚዲያ ቤተሰብ የአብይ አገዛዝ ከምርጫ ጋር በተያያዘ ጦርነት ውስጥ እገባለሁ እያለ በአንድ በኩል ደግሞ የምርጫ ካምፔንም እያደረገ ነው። ምርጫ ቦርድ እንደውም የእጩ ተመዝጋቢዎች የፖለቲካ ፓርቲዎች መለያቸውን ሁሉ ይፋ አድርጓል። አሁን በአንድ በኩል ከዚህ በፊት እንዳልኳችሁ የጦርነት ድባብ አለ፣ በሌላ በኩል የምርጫ ካምፔን ይደረጋል። ይሄ የምርጫ ካምፔን የሚደረገው በምርጫ ቦርድ በኩል ምርጫውን ማድረግ የሚችልበት ምቹ ሁኔታ የፖለቲካ ሁኔታ እንዳለ አንዱ ለማሳየት ስለሚፈልግ ነው። ራሱ የፕሮፓጋንዳ ግብአት ምርጫ ማድረግ የሚያስችል ስፔስ አለ የሚለው በራሱ ዓለም አቀፍ ማህበረሰቡንም ለማደናገር እንደዚሁም ደግሞ በውስጥ በኩል ያለውን የፖለቲካ ትግል ደካማ እንደሆነ አቅም እንደሌለው ለማሳየት ነው። በተጨባጭ ምርጫ ቦርድ ግን ይህንን ምርጫ የሚያስችል ሁኔታ ከተፈጠረለት የውስጥ ትግሉ መዳከሙን ያሳያል። በምንም አይነት መመዘኛ ነው የምነግራችሁ። እንደዚህ ከ1 እስከ 10 ሴናሪዮ መጥቀስ ይቻላል። በተለይ በፋኖም ትግል በሌላም አካባቢ። ስለዚህ ይሄ ጉዳይ መታጠፉ የማይቀር ጉዳይ ቢሆንም ሊታጠፍ የሚችልበት አውድ ግን የሚፈጠረው ከወዲሁ ነው። በተለይ በነፃነት ትግል ውስጥ ያሉ ሰዎች፣ በተለይ በአማራ ትግል ላይ በፋኖ ትግል ላይ ምናምን ያሉ ሰዎች ከወዲሁ የተለያዩ ካምፔኖች ከምርጫ ጋር የሚያስችል ሁኔታ እንደሌለ በብዙ መልኩ ማሳየት የሚቻል የፖለቲካ ስራ መሰራት አለበት እያሰባል ወታደራዊ እንቅስቃሴ ጭምር። ለምሳሌ አሁን ቅርብ ጊዜ የሸኔ እንቅስቃሴ የሚሉት እዚህ አዲስ አበባ ዙሪያ ላይ የተለያዩ ከተሞችን ገብቶ እየወጣ እንደሆነ እየተሰማ ነው። ስለዚህ ሁኔታው መልኩን እየቀየረ የሚመጣበት አውድ ብዙ አለ። አማራ ክልል ላይ ምናልባት አንዳንድ አመራሮች በቅርቡ ከባድ ኦፕሬሽን ከባድ ውጊያ እንደሚጀመር እየተሰማ ነው። ግን ይሄ አዲስ አበባ ዙሪያ ላይ ያለውም የፖለቲካ ሁኔታ መቀየር የሚቻልበት ሁኔታ አሁን ነው ብዬ አስባለሁ። በብዙ መልኩ የጦርነት ብቻ ሳይሆን ፖለቲካዊ ስራ ፖለቲካዊ አክቲቪዝም ማለት ራሱ ገብቶ ወጥቶ የሆነ የማደናገር ስራ የሚሰራበት ከተማው ላይ ያለ ኃይል ሁሉ የሚንቀሳቀስበት ታይሚንግ ነው ብዬ አስባለሁ። ስለዚህ በሌላ በኩል ደግሞ ብልጽግና የሚያደርገው ምርጫ ወይም ደግሞ ለምርጫ እጩ ሆነው የተመዘገቡ ሰዎች በአማራ ክልል ላይ አስቻይ ሁኔታ አለመኖሩን ብቻ ሳይሆን እጩ ሆነን ምዝገባ እንመዘገባለን ወይም ደግሞ እንመርጣለን የሚለውን ሰው የተለያዩ የፖለቲካ ስራ መስጠት የሚቻለው አሁን ነው። የግንዛቤ ማስጨበጫ ስራ በምንም አይነት መመዘኛ ትላልቅ ማስጠንቀቂያ መግለጫዎችን በዚህ ጉዳይ ላይ ስፔሱን መዝጋት የግድ ያስፈልጋል ብዬ አስባለሁ። ውጫዊ ስራው ይሄ ከአገዛዙ ውጭ ያለው አንዱ የፖለቲካ እንቅስቃሴ ስራው ይሄ ነው። በሌላ በኩል ግን ወታደራዊ እንቅስቃሴውም እያጠቃ የሚመጣበት ሰዓት ወሳኝ ሰዓት ነው። ይሄ ሰዓት ነው። ስለዚህ ይሄንን ሰዓት እኔ ከኔ የተሻለ ውስጥ ያሉት ሰዎች ስለሚያውቁት የተለያዩ ዘመቻዎችን የተለያዩ ስራዎችን ይሰራሉ ብዬ ተስፋ አደርጋለሁ። ስለዚህ የጽናት ሚዲያ ቤተሰብ በምንም አይነት መመዘኛ ምርጫው አይደረግም። ከምርጫው በኋላ ግን ይታጠፍና ወደ ውጊያ የሚገባበት እድል አለ። በሌላ በኩል ይህንን ምርጫ አብይ አህመድ እድል ሰጡት ማለት በዛ በኩል ያሉት ኃይሎች መንግስት መስርተ የተጠናከረ እና የተራዘመ ውጊያ ከፍተህ ህልውናን አጥፋው ብሎ እንደ መፍቀድ ይቆጠራል። በዛ ደረጃ ነው የሚታየው። ስለዚህ ያኛውም ኃይል በጣም ይሄንን እድል የሚጠቀምበት ታይሚንግ ነው። ምርጫ የሚያስችልበት አውድም መፈጠር የለበትም። ከምርጫው በፊት ምናልባት ነገሩ ፈንድቶ መውጣቱ አይቀርም። ዓለም አቀፍ ማህበረሰቡም ጫና ማድረጉ አይቀርም፣ መግባቱ አይቀርም። ምናልባት በተወሰነ መልኩ አሁን የዓለም አቀፉ ማህበረሰብ ትኩረት
እንዲስብ ያላረገው በተለይ አሜሪካ ከኢራን ጋር ያለው ፍጥጫ እዛ ላይ ነው በጣም ትኩረት ያለው። ትላልቅ ዓለም አቀፍ ኢሹዎቹ የትኩረት ስራ አላገኙም። ከፈነዳ በኋላ ግን የሚፈነዳበት አውድ በራሱ በጣም ትልቅ የትኩረት ማዕከል ስለሚሆን ተወደደም ተጠላ የአብይ አገዛዝ ቁጭ ብለህ ተደራደር የሽግግር መንግስት መስል ተብሎ የመገደድ እድሉ በጣም ሰፊ ነው። ምርጫ የማድረግ እድልም የለውም። የስርዓቱ ጊዜውን ጨርሷል። ስለዚህ ይሄ አጋጣሚ እንደውም የአብይን አገዛዝ ቅርቃር ውስጥ የሚከትበት ታይሚንግ ስለሆነ በዚህም በኩል ያለው በውጫዊ በኩል ያለው አጌንስት ሆኖ ከምርጫው በፊት ይሄን ጦርነት አፈንድቶት የአብይን አገዛዝ ወደ ሌላ ቅርቃር ውስጥ ሊከተው እንደሚችል ግልጽ ነው። ስለዚህ ይሄ ደግሞ ለፋኖም እንቅስቃሴ ለሌሎችም እንቅስቃሴ ትልቅ እድል ነው። የአብይን አገዛዝ በማዳከም ኃይሉን መበተን የሚቻልበት እድሎች አሉ። አሁን ገንዘብም የለውም። አሁን የሚሰማው እኮ በጣም ብዙ ነገር እየተሰማ ነው። ለሰራዊቱ እየተባለ መዋጮ ባለሀብቶች እየጠየቁ ነው፣ ነጋዴዎች እየጠየቁ ነው፣ ቤት ለቤት እየጠየቀ ነው። አማራ ክልልማ እየከፍለ ተዋጋ እየተባለ ነው፣ ካለበዛ መከላከያ ይወጣል። ስለዚህ የጥይት መግዣ እየተባለ እየከፈለ የሚሞትበት ገንዘብ እያዋጣል ተገዶ። ህዝቡ ደግሞ በዚህ ሁኔታ ላይ ደግሞ ጫና ማድረግ አለበት። አንደኛ ነገር መታገል መቻል እኮ የሚባለው ገንዘብንም እየሰጠ ያለ መታገለው። ስለዚህ ጫና ደግሞ ለማድረግ ደግሞ አንጣ ተብለ ሲጠይቀ ገንዘብ መከልከል ነው። ዞሮ የምትሞትበትን ገንዘብ ነው ቢላ ግዛና ረደኝ እያልከው ነው። ስለዚህ በዛ ደረጃ ጫና ውስጥ ደግሞ ህዝቡ መግባት አለበት። አብዛኛውን አዲስ አበባ ላይ ከዚህ ጋር በተያዘ ባለሀብቱ እንዳለ ፊቱን አዙሯል። ግን ግዳጅ ትታሰራለህ እየተባለ የብልጽግና አገዛዝ በጉልበት ገንዘብ እየሰበሰበ እንደሆነ ይሰማል። ይሄ ግን የሚያሳየው ካዝናው ባዶ ሆኗል፣ ተሟጠዋል። ጦርነቱ በልጦታል። የኑሮ ውድነቱ አሁን በከፍተኛ ደረጃ እያሻቀበ ነው የመጣው። ህዝቡ ከእጅ ወደ አፍ የሆነ ኑሮ እንደውም ጭራሽ ዳቦ የሚባል ነገር ከእጁ ላይ እያጣ ነው። ስለዚህ ምንም ጥያቄ የለውም በከተማ ደረጃ ያልታሰቡ አደጋዎችና እንቅስቃሴዎች፣ አብዮቶች፣ ህዝባዊ እምቢተኝነት የሚጀመርበት ሰዓት ነው። በሌላ በኩል ውጫዊ የሆነው ኃይል ደግሞ ተጠናክሮ የሚመጣበት ሰዓት ነው። ስለዚህ ይሄ ምርጫ አይደረግም። በዚህ ምርጫ መካከል ውስጥ ግን የሚፈነዳ ጦርነት አለ እስከ ግንቦት እስከ ሰኔ ድረስ። ምናልባት ሁኔታው ባልተጠበቀ መልኩ ተቀይሮ ይሄ አገዛዝ የመውደቅ ዕድሉ በጣም ሰፊ ነው ብዬ አስባለሁ። በዚህ ዓመት ውስጥ ይሰናበታል። የጥይቱ ድምፅ የተሰማ ጊዜ ሁለትና ሶስተኛው ጥይት የሚያርፈው አዲስ አበባ ላይ ምንም ጥያቄ የለውም። ስለዚህ በዛ ሁኔታ መታሰብ መቻል አለበት ብዬ አስባለሁ። ትላልቅ ኦፕሬሽን፣ ትላልቅ ዘመቻ፣ የኃይል መበተን ጉዳይ ላይ ብልጽግናን በየትኛውም አቅጣጫ ማዋከብ፣ መበተን፣ ማስደንገጥ እና በየትኛውም አቅጣጫ ላይ ቅርቃር ውስጥ የሚገባበት ቀለበት ውስጥ የሚገባበት ሁኔታ ከየትኛውም ጊዜ በላይ በተለይ ለውጥ የሚፈልገው መታገል የሚችለው አሁን ነው። በምንም አይነት መመዘኛ ቆሞ የሚያስብበት የደቂቃ እድል እንኳን ሊሰጠው አይገባም። የደቂቃ ሰዓት፣ የሰከንድ ያህል እና በዛ ደረጃ በጣም መናበብ፣ በዛ ደረጃ ደግሞ ሂደቱን ማጋጋል በጣም ያስፈልጋል ብዬ አስባለሁ። በቃ ይሄንን ኃይል የሚዳከምበት ሰዓት ታይሚንግ አሁን ነው። ከዛ ውጭ ግን ምርጫ አድርገህ ከዛ መንግስት መስርተህ ምናምን ብሎ መጠበቅ ግን እኔ ፖለቲካ ላይ አይመስለኝም፣ ሴናሪዮም አይደለም። በሂደቱ ላይ ውጤቱ ግደለኝ ነው። ጠብቀህ ተጠናክረህ ናና ግደለኝ ብሎ ነፃ ፍቃድ እስከ መስጠት የደረሰ ፖለቲካዊ እንድምታ ነው ያለው። ስለዚህ ይሄ አጋጣሚ የትኛውም ኃይል ሊጠቀምበት ይገባል ማለት ነው። ምርጫ ቦርድ አሁን ሰሞኑን ዛሬም የተለያዩ ካምፔን እያደረገ ነው። ከእጩዎች ጋር በተያያዘ ኢቲቪ ክርክር እያደረገ ነው። ውጭ ያሉት የብልጽግና ካድሬዎች ተጠርተው ኢቲቪ ላይ አስተያየት እንዲሰጡ ስለ ሀገር ምናምን የሚል የአዲስ ኮምፓስ ምናምን የ3-4 መንግስት ሲቀያየር የነበረ ሆዳም የወደ ተንታኝ ስለ ሀገር ብሎ እየመጣ ነው ማለት ነው። በጣም የሚገርም እኮ ነው። ባላቶሪ የሚባል አለ አንድ ጣሊያናዊ ተጫዋች፣ በጣም የሚገርም እና ጎበዝ ተጫዋች ነው፣ ግን ጸባይ የለውም። ይሄኛው ደግሞ ምንድን ነው ፖለቲካን ይተነትናል፣ ግን የሚተነትነው ከወድ ነው፣ ከትርፍ አንጀት ትንተና የሚመጣ ነው።
የቱ ስንት ሰጠኝ ምናምን የሂሳብ ጉዳይ ነው። ሂሳብ ከሰጠው የፋኖ ተንታኝ ይሆናል። ሂሳብ ሲሰጠው የትዕነግ ይሆናል። ሂሳብ ሲሰጠው የግንቦት ሰባት ይሆናል። ገንዘብ ካለው አሁን ደግሞ የብልጽግና ኦሮሞማ ተንታኝ ሆኖ ይመጣል። ይሄ አሁን ስለ ሀገር አስቦ በኢቲቪ መስኮት ላይ እኛን ሊመክረን ማለት ነው፣ ሌላውን ሊመክረን ባንዳና ባዳ ብሎ ሊያሰለጥም ማለት ነው። የሚገርም እኮ እና የኢትዮጵያ ፖለቲካ ይሄ ነው። ኦህዴድ በነገራችን ላይ ያዛባው ፖለቲካ የሚባለውን ሳይንስ ራሱ አዛብቶታል። እውነቴን ነው የምነግራቸው። ይሄ ሳይንሳዊ የሆነ ፖለቲካሊ ሰዎች የሚረዱበት የቲዎሪ ትንተና ኦህዴድ አዛብቶት የድንቁርና እንደዚሁም ደግሞ በቃ ራስ ወዳድ ሰልፊሽ እስከሆንክ ድረስ ምንም ችግር የለውም። አብይ እስካመሰግንክ የምትፈልገው ነገር የሚሰጥህ አይነት የፖለቲካ ሁኔታ ነው እና መዳረሻ የለውም፣ መነሻም የለውም። በዛ ደረጃ ያለ ይመስለኛል። በመሰማታችን ደስ ይለኛል። ምክንያቱም በትግራይ ህዝብና በአማራ ህዝብ መካከል እርቅ የተፈጸመለት ብልጽግና ያልቅለታል፣ አብይ አህመድ ያልቅለታል። የኢትዮጵያ ጥገና ይጀመራል። ደግመዋለሁ፣ በትግራይ ህዝብና በአማራ ህዝብ መካከል። ምክንያቱም ጸብ ሊፈጠር የጸብ ግድግዳ ሊተከል የተፈለገው ሀብታሙ ሁሌ ካሽሚር የሚለውን ሊተከል የተፈለገው በሁለቱ ህዝቦች መካከል። ስለዚህ የጽናት ሚዲያ ቤተሰብ እንደነዚህ አይነት ሰዎችን እየሰበሰቡ እንግዲህ የእውቀት ትንተና እያሉ ማስታወቂያ እያሰጡ ነው። ግን ህዝቡ የሚሰማቸው ሰዎች አሉ። አንደኛ የሚታወቁ ናቸው። እኔ የማስታወቂያ ኮመንቱ ላይ ገብቼ አይቼ ነበር እና ኮመንቱን ሳነበው በጣም ነው የሚያስቀው። እንደው ትንሽ ባሳያችሁ በጣም የሚያዝናና ነው። በቃ እንዳለ የሚሰጥ ኮመንት ማለት ነው እና ይሄን ይመስላል። ስለዚህ ከዚህ ላይ እኮ ሰው መማር እኮ የሚችለው እንዴት ህዝቡ እንደሚጠየፍ ማለት ነው። ሆዳም ነህ መቼስ ሲወድ ነገር በዚህ ደረጃ ዘግጠህ ምናምን ነገር። ከዚህ በፊት ደግሞ የሚናገረውን ነገር ስሙት። እኔ አንድ ዶክተር አሸብር የሚባል ሰው ሲናገር ከዚህ በፊት በጣም ሰውየው ገርሞኝ ነበር። አሁን ግን ሳየው እዚህ ቦታ ላይ ሆኜ ከዶክተር አሸብር ተሽሎ ዶክተር አሸብር የሚባለው ተሽሎ ተገኘ። አድርባይ የሆነ ሰውዬ ግን ከዚህኛው በጣም ደካማ የሆነ የጥቅም ተዘዋዋሪ ተሽሎ የተገኘ ሰው ሆኖ አየሁት። በነገራችን ላይ እውቀት የሚለካው በመናገር አይደለም፣ በማንበብ አይደለም። እሱ የሚረዳ የፖለቲካ ትንተና እሱ ያለው ንባብ ምናምን አብዛኛው አለው እና የሰው ልጅ ህሊናዊ እኔ የማየው በዛ ነው የቆመበት ዓላማ። በቃ ሰው እኮ ከፈለገ የመገንጠል ዓላማ የሚደግፍ እስከ መጨረሻው ድረስ ሞትለታለሁ ብሎ ይቀማል። አንድነቱን የሚፈልግ እስከ መጨረሻው ድረስ ታገላለሁ ብሎ አስባል። ኦህዴድን ደግሞ ዓላማው ሌላ ዓላማ ነው፣ የማጽናት ሳይሆን የማፍረስ ዓላማ ነው። ስለዚህ አንዴ ከአንድነቱ ጋር ይቀላቀላል፣ አንዴ ከተገንጣይ ብሔርተኛ ጋር ይቀላቀላል፣ አንዴ ከአህዳዊ ከተባለው ጋር ይቀላቀላል። እንደዚህ አይነት ዓላማ የለሽ የሆነ የጥቅም ተዘዋዋሪ እኔ በጣም ነው የምጠየፈው። ነፍሴ ራሱ ይጠየፈዋል። እና እነዚህ ሰዎች ደግሞ ህወሓትን ነው የሚጠሉት፣ በጣም ነው የሚጠሉት። የመጀመሪያ ጥላቻቸው ህወሓት ነው። ግን ኢህአዴጎች ናቸው። ህወሓትን ሲጠሉ ከኛ በላይ ይጠሉታል። ግን ደግሞ የኦህዴድ አባል ናቸው። ህወሓትን የሚጠሉት ሰዎች ስትፈትሻቸው ብአዴኖች ናቸው። ብአዴን ደግሞ ኢህአዴግ ውስጥ ያሉ ሰዎች ናቸው። እና ህወሓትን መጥላት እኮ ጥላው ፖለቲካዊ ምንም አይደለም። ግን ከሌላው የተለየ እኔ አንደኛ እጠለዋለሁ ብለህ አሁን ደግሞ እኔ ታጋይ ነኝ፣ እኔ አገራን ማስጠብቅ አንድነቱን ማስጠብቅ ታጋይ ነኝ ብለህ ሌላውን ባንዳ፣ የግብፅ ተላላኪ፣ የሻዕቢያ ተላላኪ ብሎ የሚመዝን ድሪቶ እኮ ነው ያለው እኮ ኦህዴድ ውስጥ ያለው እኮ በጣም እንግዲህ አብይ አህመድ ማለት ጌታቸው ረዳና ተመስገንን አስቀምጦ ሰሜኖች እየመጡብህ ነው፣ ኦሮሞ እድልህን ሊቀማህ ነው። ጌታቸው አጠገቡ ጋር ተቀምጧል እኮ እና ቢላይ ሰው እየመጡ ነው እድሎችን ሊቀሙ ነው ብለው ሲናገር እነዚህ ሰዎች ቆመው ይሄንን ነገር እየሰሙት ነው። በዚህ ደረጃ ድጋፍ የዘቀጠ ድጋፍ ነው። በዚህ ደረጃ ፖለቲካ አሳሰብ ውድቀት ነው። ለዚህ ነው እነዚህ ሰዎች ተሸናፊ ብሔርተኛ የሆኑት ማለት ተሸናፊ ሆዳደሮች ናቸው። እና ይሄም ቴሌቪዥን መስኮት ላይ የሚመጣው ሰውዬ ተሸናፊ ከሆድ የሚመጣ የከርስ ትንተና ሌላ አይደለም፣ እውቀት አይደለም፣ አገር መውደድ አይደለም፣ ጥቅም ነው፣ ገንዘብ ነው። ገንዘብ እስከተሰጠው ድረስ ምንም ችግር የለውም። ነገ ጠዋት አልሸባብም ሊገዛው ይችላል። ደህና ገንዘብ ከመደበለት የአልሸባብ ተንታኝ ሆኖ ይቀመጣል።
እንኳን የኢትዮጵያ ምናምን እሱ ምንም ጣጣ የለውም። እና እነዚህ አይነት ሰዎች በሚቀጥለው የፖለቲካ ስርዓት ላይ ታጥበው በኢትዮጵያ ፖለቲካ ላይ የሚጣሉ ሰዎች ናቸው። አሁን በጣም ብዙዎቹ እየተለዩ ነው። በጣም ብዙ ሰው ነው የሚለየው። እና የሚቀጥለው የፖለቲካ ስትራክቸሩ ግን ከነዚህ አድርባይና አስመሳዮች ሁሉ ተገፎ እንደ ቆዳ ተገፎ የሚላቀቅ እንደሚሆን እኔ ተስፋ አለኝ። በጣም በዛ ደረጃም ነው ትግሉ የሚቃኘው ብዬ ተስፋ ስለማድረግ ነው። መሆንም አለበት ብዬ አስባለሁ። የጽናት ሚዲያ ቤተሰብ በአጠቃላይ ከጦርነቱ ጋር በተያያዘ ዛሬ ትንሽ ሀሳብ ልንሰጥ የፈለግነው አጠቃላይ ሁኔታው እየተባባሰ ነው። ጦርነቱ የመጀመር እድሉ በጣም እየሰፋ ነው። የአብይ አገዛዝ በዋናነት ምክር ቤቱን ሰብስቦ የ3 ቀን ጉባኤ አድርጌያለሁ ብለዋል። በዚህ ጉባኤ ውስጥ ከምርጫ ጋር የተገናኘ ሀሳቦችን አንስተዋል። ይህንን ምርጫ ማድረግ የህልውናችን ጉዳይ ነው ብለዋል። ስለዚህ ይህንን ምርጫ አለማስደረግ ደግሞ የሌላው የህልውና ጉዳይ ነው። ስለዚህ ህልውናው የታሰረው አሁን ምርጫ ላይ ሆኗል። የምርጫ ፖለቲካ ላይ ነው። ለአብይ ምርጫ መፍቀድ ለህልውናችን አደጋ ነው። ሌላው ደግሞ ከምርጫ በፊት አብይ ምርጫ ውስጥ እንዳይገባ ማድረግ ደግሞ የህልውናው አደጋ ነው። አንገቱ ላይ ገመድ የሚገባል። ገመዱን አንገቱ ላይ ካስገባም በኋላ ግን ስቦ ማነቅ የሚችለው አንድ ኃይል ብቻ አይደለም። የተለያዩ ኃይሎች አሉ፣ የተለያዩ አክተሮች አሉ። ከዛ በኋላ ስቅታውን ማጥፋት ነው እና በዛ ደረጃ ማየት የግድ ያስፈልጋል ብዬ አስባለሁ። በዛ ደረጃ መቃየት፣ ይህንን አገዛዝ እረፍት መንሳት፣ ህልውናዋን ማስጠበቅ ነው። በምንም አይነት መመዘኛ ይሄ ሰውዬ በኢትዮጵያ ፖለቲካ ስልጣን ላይ ቆየ ማለት አገሪቷ እንድትፈርስ ነፃ ፍቃድ ሰጠ ብዬ ነው የማስበው እያንዳንዱ ሰው። ስለዚህ ይሄንን ቡድን በምን የተከፈለው ኮስት ተከፍሎ ማስወገድ መቻል አለብን ብዬ አስባለሁ። ለዛ ነው አሁን የከተማ ውጊያ እያዘጋጀን ነው እያሉ ነው። ግን ይታወቃል ትንሽ ኃይል ገፋ አድርጎ ሲመጣ እንኳን ከተማ ውስጥ ሊዋጋ አይደለም ከተማ ላይ ቆሞ የሚጠብቅ አንድ ወታደር አይኖርም። ስለምናውቃቸው ማለት ነው። ልባቸው የት ድረስ እንደሆነ የምናውቃቸው ናቸው በነገራችን ላይ። ስለዚህ ይሄ ቡድን በቅርቡ ተደምሶ አብዛኛው ህዝብ ወደ አዲስ አበባ የሚጎርፍበት እድሎች እኔ በጣም ሰፊ ነው ብዬ አስባለሁ። ለዛ በጣም ተስፋ አለኝ። ከዛም ደግሞ በላይ ደግሞ ዝግጅትና ምልክቶችም እየታዩ ነው። የጽናት ሚዲያ ቤተሰብ በተለይ በትግራይ አካባቢ ላይ የሚደረግ የትኛውም ጥቃት ካለ ህዝብን ማዕከል ያደረገ ድጋፍ፣ ከህዝብ ጎን መቆም የህልውናችን ጉዳይ እንደሆነ መሰመር መቻል አለበት። በምንም አይነት መመዘኛ አብይ አህመድ ከዚህ በኋላ ትግራይ ላይ ገብቶ ጄኖሳይድ እንዲፈጽም እድልም ፍቃድም ሊሰጥ አይችልም። ከፍተኛ ውግዘት ማድረግ አለበት። ይሄ ማለት በአማራ ክልልም የሚደረገውን የትኛውንም እንቅስቃሴ የተከታተሉ ማጋለጥ የግድ ያስፈልጋል። እስካሁንም በቂ የሆነ ዓለም አቀፉ ማህበረሰብ ብዙ ጫና ተደረገ ብዬ ባላስብም ግን ከዚህ በኋላ ያለው ጉዳይ በጣም እየባሰ ስለሚመጣ በትኩረትና በቅንጅት ሁሉም ሰው ለህልውናው ቢታገል እኔ ውጤት እናመጣለን ብዬ አስባለሁ። ነገ ጠዋት የፖለቲካ ብያኔ ስለሚመጣ እዛ ላይ ማተኮሩ ይሻላል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ፕሮግራም ይሄን ይመስላል። አጭር ፕሮግራም። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንመጣ ድረስ ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያሳሰብኩ እኔ ከዚህ እሰናበታለሁ። ፕሮግራሙን ያዘጋጀውላችሁ እኔ ስንታየው ቸኮለኝ። ሰላም።